ጊፋታን የመላው ዓለም ቅርስ ከማድረግ ባለፈ የወላይታ ሕዝብ ተጠቃሚነት ለማረጋገጥ መንግስት የተለያዩ ልማቶችን እያከናወነ መሆኑን የባህልና ስፖርት ሚኒስትር ሸዊት ሻንካ ገለጹ። መንግስት ለሕዝብ ጥያቄዎች ቅድሚያ በመስጠት የጀመራቸው የልማት ስራዎች እውን እንዲሆኑ እያንዳንዱ ዜጋ ድምጹን በመስጠት የበኩሉን አስተዋጽኦ እንዲያበረክት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ጥሪ አቅርበዋል። የጉኑኖ ሐሙስና የዳሞት ሶሬ ወረዳ መዋቅሮች በጋራ የምርጫ ቅስቀሳና ህዝባዊ የድጋፍ ሰልፍ አካሂደዋል። አቤኔዘር አበራ ተጨማሪ አለው። የጉኑኖ ሐሙስና የዳሞት ሶሬ ወረዳ መዋቅሮች የምርጫ ቅስቀሳና ህዝባዊ የድጋፍ ሰልፍ አካሂደዋል። በሰባተኛው ሀገራዊ ጠቅላላ ምርጫ ብልጽግና ፓርቲን በመወከል በወሎሶ 2 የምርጫ ክልል በህዝብ ተወካዮች ምክር ቤትና በክልል ምክር ቤት እጩ ሆኖ የሚወዳደሩ ተወዳዳሪዎች ራሳቸውን ለህዝብ አስተዋውቀዋል። ለህዝብ ተወካዮች ምክር ቤት የበሎሶ 2 ምርጫ ክልልን በመወከል እጩ ሆኖ የሚወዳደሩ የኢፌዴሪ ባህልና ስፖርት ሚኒስትር ሸዊት ሻንካ ጊፋታ የመላው ዓለም ቅርስ እንዲሆን ከማድረግ ባለፈ የወላይታ ህዝብ ተጠቃሚነት ለማረጋገጥ የብልጽግና ፓርቲ የተለያዩ የልማት ስራዎችን በስፋት እያከናወነ መሆኑን ገልጸዋል። ብልጽግና ፓርቲ ለወላይታ ህዝብ እያደረገ ያለው ስራ እየመጡ ያሉ ውጤቶች ተቆጥሮ የማያልቁ ስራዎች እየተሰሩ ነው ያሉት። ሶዶ ከተማ ላይ እየተሰራ ያለው ከ13 ቢሊዮን ብር በላይ እየተሰራ ያለው አስፋልት መንገድ ወላይታን ከሌሎች ኢትዮጵያ ካሉ ከተሞች ጋር ተወዳዳሪ የሚያደርግ ስራና ልማት ነው። ወላይታም ላይ እየተሰራ ያለው አየር መንገድ ሁላችሁ የምታውቁት ነው። የህዝባችን የረጅም ጊዜ ጥያቄ ነበረ። ይሄ መንግስት ነው ምላሽ የሰጠው። ከምንም በላይ ደግሞ መላ ወላይታን አንድ የሚያደርግ የወላይታን ባህልና እሴትን በዓለም አቀፍ በዩኔስኮ ያስመዘገበው ብልጽግና ፓርቲ ነው። ያልተመለሱ ግን ለመመለስ ሂደት ላይ ያሉ የተጀመሩ ፕሮጀክቶች አሉ፣ በፍጥነት ግንባታቸው መጠናቀቅ ያለባቸው። እነዚህ የህዝባችን አዳጊ ፍላጎቶችንም አቅደን ለመስራት ብልጽግናን እንድትመርጡ ለጥሪዬን ለማቅረብ እፈልጋለሁ። የበሎሶ 2 ምርጫ ክልል የብልጽግና ፓርቲን በመወከል ለክልል ምክር ቤት እጩ ሆነው የሚወዳደሩት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የወከሉት ፓርቲ ብልጽግና ለዘመናት የህዝብ ጥያቄዎች ቅድሚያ በመስጠት በወላይታ ዞን አይነተ ብዙ የልማት ስራዎችን በመስራት ህዝቡን የልማት ተቋዳሽ ያደረገ መሆኑን ተናግረዋል። ኗሳይ ዳሮዴ ሳፕዶምዲ ካወይዶ ቁጥሪያውባን ኦይቺዮ አየር ማረፊያ ሀጋም ማታን አራካኑ ትግዲያ ባሎታ ያሚያ ለዘመናት የወላይታ ህዝብ ለሚጠይቀው የልማት ጥያቄዎች መንግስት ምላሽ ለመስጠት እየታተረ ይገኛል። በተለይም እንደ ወላይታ ዞን ጥያቄ የነበሩ የአየር መንገድ፣ የስፖርት ማዘውተሪያ ሜዳ፣ የአስፓልት መንገድ፣ የወይቦ ፕሮጀክት ግንባታ ፕሮጀክቶችን ምላሽ አግኝተው እየተገነቡ ይገኛል። እነዚህ ሁሉ የብልጽግና ፓርቲ ትሩፋቶች ናቸው። የጉኑኖ ሐሙስ ከተማ ደግሞ ባለፉት 5 ዓመታት በራስ አቅምና በመንግስት ድጋፍ አያሌ የልማት ስራዎችን አከናውናለች። በተለይ በከተማዋ የተሰሩ የውስጥ ለውስጥ አስፓልት መንገዶች የከተማዋን ውበት እየጨመሩ ናቸው። ኑሞታ ግዶ እንደያ ታሙ ከተሞትፔ ጉኑኖ ዱማ ወጥያገ ውስጥ ለውስጥ አስፋልቲያ ኦትዳ ብቸኛ ከተማ ግብርና ምርትና ምርታማነት በመሰረተ ልማት ግንባታና ማህበራዊ አገልግሎት በማሳለጥ ረገድ በወረዳው ባለፉት ዓመታት የተሰሩ ስራዎች የተሻለ ውጤት የተመዘገበባቸው መሆኑን የዳሞት ሶሬ ወረዳ ዋና አስተዳዳሪ ሙሉቀን መሸሻ አስረድተዋል። የለውጡን ትሩፋት ከወረዳችን አኳያ ስናይ ከ70 ሚሊዮን ብር በላይ ተመድቦ እየተሰራ ያለ የጉኑኖ ደንባ ኮንሸነሪ መንገድ የውል ማቋረጥ ሂደትን በቅርቡ ጨርሰን ግንባታ የምናስጀምረው የሶሬ ሁለገብ አዳራሽ ከ7 ሚሊዮን ብር በላይ ወጪ የተገነባ የአንቹቾ ሞዴል ኮሚኒቲ ፋርማሲ፣ የላዲሳና ቲቤት ድልድዮች፣ የሱንቀሌ ቁሊያና ወሰሎ ድልድዮች ከ40 ሚሊዮን ብር ወጪ ወጥቶ ከ30 ሺህ በላይ ህብረተሰብ ክፍልን እያገለገለ ያለው ሜሬ ንጹህ መጠጥ ውሃ፣ በቅርብ ጊዜ ስራ የምናስጀምረው የሻምባ ጎርጣንቾ ለዲሳ መንገድና ሌሎችም የለውጡ ተቋዳሽ ስለመሆናችን ማረጋገጫ ናቸው። የጉኑኖ ሐሙስ ከተማ ከንቲባ ብርሃኑ ዋጃ በበኩላቸው በከተማቸው ባለፉት ዓመታት የህዝቡን ኑሮ የሚያሻሽሉና የከተማይቱን እድገት የሚያፋጥኑ የልማት ስራዎች መሰራታቸውን ገልጸው በዚህም የጉኑኖ ሐሙስ ከተማ ከፈርጅ 3 ወደ ፈርጅ 2 የከተማ ደረጃ ማደጓን ነው
የተናገሩት። እንደ ከተማችን ባለፉት ዓመታት በፓርቲያችን መሪነት የተሰሩ የህዝብ ኑሮ ሁኔታ የሚያሻሽሉ የልማት ስራዎች ለአብነት ብናነሳ 1.2 ኪሎ ሜትር የከተማ ውስጥ ለውስጥ መንታ አስፋልት መንገድ፣ የንጹህ መጠጥ ውሃ ግንባታ ማጠናቀቅ፣ 5.1 ኪሎ ሜትር የከተማ መንገድ ዳር ዘመናዊ መብራት ዝርጋታ ተጠናቆ አገልግሎት እንዲሰጥ ማድረግ፣ በአጠቃላይ ባለፉት ዓመታት በከተማችን በብልጽግና ፓርቲ መሪነት የተሰሩ ስራዎች ህብረተሰብ ተሳትፎን ጨምሮ እስከ ግማሽ ቢሊዮን ብር ያክል ገንዘብ የሚፈጅ ተግባር በማከናወን ህዝባችን ተጠቃሚ ማድረግ ችለናል። የወላይታ ህዝብ ቀድሞም የነበረው የሀገር ወዳድነት ታታሪነትና የስራ ወዳድነት ሳይሸረሸር ሁሉም ህብረተሰብ በለውጡ መንግስት ጎን ሊቆም እንደሚገባ የኢፌድሪ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ አሳሰቡ። ትላንትን በማከም ለነገ በማቅናት የህዝብን የመልማት ጥማትን ለማርካት በትኩረት እየሰራ መሆኑን የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታዲዮስ ገልጸዋል። ለሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ የምርጫ ቅስቀሳና ህዝባዊ የድጋፍ ሰልፍ መርሃ ግብር በቦዲቲ ከተማ ተካሂዷል። ትሁን ዘለቀ የቦዲቲ ከተማና የዳሞት ጋሌ ወረዳ የፌዴራልና የክልል ብልጽግና ፓርቲ እጩዎችን ለሰባተኛው ጠቅላላ ምርጫ ቅስቀሳና የህዝብ ድጋፍ ሰልፍ የህዝብ ተወካዮች ምክር ቤት እጩ ተመራጭና የኢፌዴሪ የኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ ሀገራችን ኢትዮጵያ ከገባችበት ቅርቃር ውስጥ አውጥቶ የዓለም ተምሳሌት ሀገር እንድትሆን በተጨባጭ እየተጋ ያለው የብልጽግና ፓርቲ ነው ብለዋል። ኢትዮጵያ ሀገራችንን ተምሳሌት ሀገር ለማድረግ የጠራ ፖሊሲ ቀርጾ እየተጋ የሚገኘውን በእልፍ ድል ታጅቦ ወደፊት እየገሰገሰ ያለውን ብልጽግና ፓርቲ እንድትመርጡ ስጋብዛችሁ ታላቅ ደስታና ኩራት ይሰማኛል። ብልጽግና ሀገራችን ከገባችበት ቅርቃር ውስጥ አውጥቶ ስብራቶቿን አክሞ በለውጥ ምህዋር ውስጥ እንድትገባ አስችሏል። ብልጽግናን በመምረጥ የተጀመሩ አጓጊ የልማት ውጥኖችን በማስቀጠል ኢትዮጵያ ወደ ተምሳሌት ሀገር ለመሆን የምታደርገውን እልህ አስጨራሽ ጉዞን እንድታስቀጥሉ በታላቅ አክብሮት ጥሪን አቀርባለሁ። አቶ ዳጋቶ አክለውም በዳሞት ጋሌ አንድ ምርጫ ራሳቸውን ባልወከሉበት ፓርቲ በስማቸው የማጭበርበር ተግባር ከሚፈጽሙ አካላት ህብረተሰቡ እንዲጠነቀቅ አሳስበዋል። በማህበራዊ ሚዲያ በፌስቡክ በቲክቶክ እንደተመለከትኩት እኔ የወከልኩት ፓርቲ ብልጽግና ሆኖ ምልክታችንን የስንዴ ነዶ ሆኖ እያለ ዳጋቶ የወከለው ፓርቲ ምልክቱ ንብ ነው፣ ምልክቱ አንበሳ ነው፣ ምልክቱ ጉላንታ ነው እያሉ የሚቀሰቅሱትን መረጃ እኔ ጋር ደርሶ ተመልክቻለሁ። መራጮቻችን እንዳይሳሳቱ ምልክታችን የስንዴ ነዶ መሆኑን እኔም የወከልኩት ፓርቲ ብልጽግና መሆኑን እኔም የዳሞት ጋሌ የናንተ የፓርላማ እጩ መሆኔን በድጋሚ ለማረጋገጥ ሞክራለሁ። የኢትዮጵያን የመጻኢ ዕድል ለመወሰንና እንደ ሀገር ብሎም እንደ አካባቢያችን የጀመርናቸውን ሜጋ ፕሮጀክቶች ለማጠናቀቅ ሰባተኛው ሀገራዊ ምርጫ ብልጽግና ፓርቲን መምረጥ ይኖርብናል ያሉት ደግሞ የወላይታ ዞን ምክትል አስተዳዳሪና የከተማና መሰረተ ልማት መምሪያ ኃላፊ አቶ ተስፋሁን ታዲዮስ ናቸው። የፓርቲያችን የቀጣይ መጻኢ ዕድል ኢትዮጵያን የዓለምና የአፍሪካ ተምሳሌት እንድትሆን የያዛቸውና እየሰራቸው ያሉ ከአባይ ግድብ ቀጥሎ የጉባ ብስራቶች ተብሎ የተጠቀሱ የቀጣይ ተስፋዎች አንድ ምሳሌ ነው። ሌላኛው እንደ ወላይታ ትላልቅ ሜጋ ፕሮጀክቶች አሉ፣ ከናንተ ያልተደበቁ እየተቋደሰን ያለነው እድል ለማስቀጠል ወላይታንም በሀገርም በዓለምም ከፍ ለማድረግ ዛሬ የተገኘው ይሄ ማህበረሰብ ይህን እድል ዛሬ ለመታደም ያላገኛችሁ ሁላችሁ ታሪክ መጻፍ መቻል አለብን የሚል መልእክት ለናንተ ማሳለፍ ፈልጋለሁ። የቦዲቲ ከተማና የዳሞት ጋሌ አስተዳዳሪዎችን በበኩላቸው የኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ የህዝብ ተጠቃሚነትን ሊያረጋግጡ የሚችሉ ፕሮግራሞችና አጀንዳዎችን ለህዝብ በማቅረብ በርካታ ለውጦችን እያስመዘገበ ይገኛል። ስለዚህ በሰባተኛው ሀገራዊ ምርጫ ብልጽግናን ፓርቲ በመምረጥ ሁለንተናዊ እድገትን እናስቀጥል ብለዋል። የብልጽግና ፓርቲ በሀገራችን የተጀመረውን ልማት
ሰላም አንድነትን ለማስቀጠል ከኢትዮጵያ ሕዝብ ጋር በትብብር እየተጓዘ ይገኛል። የብልጽግና ፓርቲ በሀገር ደረጃ ሜጋ ፕሮጀክቶችንም ይሁን በየአካባቢው በአጭር ጊዜ ውስጥ ታላላቅ ስራዎችን ሲሰራ የቆየ ፓርቲ ነው። እንደ ወረዳችንም የሰራናቸው መንገድ፣ ድልድይ፣ መብራት፣ መስመር፣ ፓብሊክ ፋርማሲ እና ወዘተ ለቀጣይ ለኛ ቀጣይ እድል ከተሰጠን የታቀዱ ሰፋፊ የልማት ፕሮጀክቶች አሉንና አሁንም እያስመዘገብንም እንገኛለን። የሰልፉ ተሳታፊዎችም በወረዳቸውና በከተማ የተሰራው እንዲሁ ለቀጣይ ተግባርም ከፓርቲው ጎን እንደሚቆሙ አስታውቀዋል። እንዲህ ከተማ እንዲህ ኮሪደር ተሰርቶ ከተማችን እንዲሰፋ ብሎ ተውቦ ጎልቶ ታይቶ አያውቅም። ይህንን ደግሞ እኛ ትንሳኤን ያየነው ደግሞ በዚህ በብልጽግና መንግስት ስለሆነ እኔ በግሌ ብልጽግናን እመርጣለሁ። ቦዲቲ ከተማ ላይ የተለያዩ ኮሪደር ልማቶች እየተሰሩ ናቸው። ከጠቅላይ ሚኒስትራችን የወረዱት በ2017 ላይ የተለያዩ ኮሪደር ልማት አይተናል። አሁን የውሃ መስፋፊያ አለ። በሰው ልጅ ድርጊት ምክንያት የምድራችን ሙቀት መጠን ከቀን ወደ ቀን እየጨመረ ይገኛል። የአየር ንብረት ለውጥ ጉዳይ ደግሞ የእያንዳንዳችን ሕይወት እየቀየረና በየአካባቢያችን ድንገተኛ አደጋዎች እንዲከሰቱ ምክንያት ከሆነ ሰነባብቷል። ታዲያ ይህ የአየር ንብረት ለውጥ ይዞት የሚመጣውን መዘዝ ለማስቀረት የደቡብ ኢትዮጵያ ክልል አካባቢ ጥበቃና አየር ንብረት ለውጥ ባለስልጣን በጥናትና ምርምር የተመሰረተ ተግባር በማከናወን ላይ እንደሚገኝ አስታውቋል። ባለስልጣኑ በክልሉ ከሚገኙ ዩኒቨርሲቲዎች የዘርፉ ምሁራንና ባለድርሻ አካላት ጋር ምክክር መድረክ አካሂዷል። እድገት እስራኤል በጉዳዩ ላይ ተጨማሪ ይዟል። ዓለማችን በ19ኛው ክፍለ ዘመን ከነበረችበት የሙቀት መጠን አሁን 1.2 ዲግሪ ሴልሺየስ እንደጨመረች መረጃዎች ያሳያሉ። ወደ አየር ንብረት የሚለቀቀው የካርቦን ኦክሳይድ መጠን ደግሞ 50 በመቶ ጨምሯል። የአየር ንብረት ለውጥ ይዞት የሚመጣውን መዘዝ ለማስቀረት ማድረግ ያለብን የሙቀት መጠንን መቀነስ ነው ይላሉ ሳይንቲስቶች። የአየር ንብረት ለውጥ ከሚያስከትላቸው ጉዳቶች አንዱ ገፈት ቀማሽ የሆነው የደቡብ ኢትዮጵያ ክልል ይህንን ለመከላከል የተለያዩ ስራዎችን እያከናወነ ይገኛል። የክልሉ አካባቢ ጥበቃና አየር ንብረት ለውጥ ባለስልጣን በክልሉ የአየር ንብረት ለውጥን ለመከላከል እንዲቻል በቀጣይ ጊዜያት የሚከናወኑ ተግባራት ዙሪያ ከባለድርሻ አካላት ጋር ውይይት አካሂደዋል። የውይይቱ ተሳታፊዎች የአየር ንብረት ለውጥ ችግር አሳሳቢ እንደመሆኑ መጠን ለመፍትሄው ሁሉም ትኩረት ሰጥቶ መስራትን ይጠይቃል ብለዋል። የመሬት ናዳ በክልላችን በሰፊው ሲከሰት ነበር። ነገር ግን ሪትን የሆነ ታንጀብል የሆነ መረጃ አልነበረው። የክልል ምክር ቤት ሪፖርት ላይ የለም። የፕላን ኮሚሽን ሪፖርት ላይ የለም። ኦንሊ ኢንተርኔት ላይ የሚለቀቁ ግለሰቦች ለራሳቸው ጥናት ከሰሩት መረጃ በቀር እንደ ክልል የተደራጀ መረጃ አልነበረም። እርግጠኛ ነኝ አሁንም የነዚህ መረጃዎች ክፍተት ይገጥማቸዋል። ስለዚህ የነዚህ መረጃዎች ትክክለኛውን ኢንቫይሮንመንታል ስቴት የክልሉን ለማሳየት ወሳኝ ናቸው። ክልሉ ጥሩ የፖሊሲ እንዳለው የጸደቁ ሰነዶችም እንዳሉ ሲገለጽ ነበረ። በጣም ደስ ብሎኛል ያንን በመስማት። ስለዚህ በደንብ መታየት አለበት። ከዚህ አንጻር እኔ ትንሽ ቀርቷል ብዬ ማስበው በዚህ ክልል አርባ ምንጭ ዩኒቨርሲቲ በሃይድሮሎጂው ብዙ ስራ መስራት የሚችል እንዳገር አባይ ላይ የሰራ አለ እና እነርሱን ቢታካትቱ ወቅታዊ የሆኑ ሪፖርቶች ያለመኖሩ ያመናል። ጋፑ አልተቀናጀንም ነው። ስለዚህ አጭሩ መልስ እንቀናጅ ነው። እንቀናጅ፣ ቢሮ ለቢሮ ዩኒቨርሲቲዎች ተቀናጅተን የትምህርት ተቋማት በጋራ ብንሰራ ውጤቱ ያማረ ይሆናል። የደቡብ ኢትዮጵያ ክልል አካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ግዛቴ ግጄ በየአካባቢው ያለውን የአየር ንብረት ለውጥ ያለበት ሁኔታ በመለየት መፍትሄ ለማበጀት በጥናት ላይ የተመሰረተ ስራ እየተሰራ ነው ብለዋል። ባለፉት 5 ዓመታት ውስጥ አየር ላይ ምን ለውጥ መጥቷል? እንደ ክልል አፈራችን ላይ፣ ውሃችን ላይ፣
ምን ለውጥ አምጥቷል፣ ይሄ ለውጥ ደግሞ በህዝባችን ጤንነትና ደህንነት ላይ ምን አይነት ለውጥ አምጥቷል የሚለውን ለይተን አንደኛ ለማወቅ ካወቅን በኋላ ደግሞ መፍትሄ እርምጃ በተለይ የት አካባቢ ምን ላይ ማን ኢንተርቪን ማድረግ እንዳለበት ውሳኔ ለመስጠት እንዲቻል አንዱ አስፈላጊነቱ ይሄ ነው። ሌላኛው ከዓለም አቀፍ ተቋማት ጋር የገባነው ስምምነቶች አሉ። ይሄንን ስራ ሰርተን የሪጂናችንንም ለዚሁ ደግሞ የአገራችንንም አሳውቀን በዓለም ደረጃ ደግሞ ያለንበት የት አካባቢ ማን በምን አይነት ሁኔታ ጣልቃ መግባት እንዳለበት የሚያሳይ ሰነድ ማውጣት አስፈላጊ ሆኖ ስለተገኘ ነው። የሚወጡ ህጎችና ደንቦች ተግባራዊ እንዲሆኑ በዘርፉ የባለድርሻ አካላትንና የማህበረሰቡ ሚና ማጠናከር እንደሚገባ የገለጹት ዋና ዳይሬክተሩ በተለይ ህብረተሰቡ ጋር ያለው የቆሻሻ አወጋገድና አያያዝ ስርዓትን ማስተካከል ይገባል ብለዋል። ሰነዱ ዓለም አቀፋዊ ተቀባይነት ያለው ሀገራዊም ተቀባይነት ያለው ሰነድ እንዲወጣ ይፈለጋል። ስለዚህ ሰነዱ ሲለካ የዓለም አቀፍ መመዘኛዎችን ማሟላት ስላለበት ዩኒቨርሲቲዎች የዩኒቨርሲቲ ተመራማሪዎች ይህንን ሚና እንዲጫወቱ ከክልላችን ካሉ ከአራቱም ዩኒቨርሲቲዎች ጋር በተለይ በዩኒቨርሲቲ ፎረም ላይ የአካባቢ ጥበቃ ስራ ላይ የነሱ ሚና ምን እንደሆነ የተለየ መግባባት የፈጠርንበት ሁኔታ አለ። ለዚሁም የክልሉ መንግስት በክልላችን ያሉ ዩኒቨርሲቲዎች ይህን ስራ እንዲሰሩ አቅጣጫ ያስቀመጠበት ሁኔታ አለ። ስራው የሁሉም ነው። እኛ እናስተባብራለን፣ ባለቤቶች ሁላችንን ምን በመድረኩ የተገኙት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የአየር ንብረት ጉዳይ የህልውና ጉዳይ በመሆኑ በዘርፉ ህብረተሰቡን ያሳተፈ ስራ መስራት ይጠይቃል ብለዋል። አንደኛ የአየር ንብረት ለውጥ ላይ መስራት ኢኮኖሚ ላይ መስራት ነው። የአየር ንብረት ላይ መስራት አካባቢ ላይ መስራት ነው። የአየር ንብረት ላይ መስራት ትውልድ ላይ መስራት ነው። ሀገር ላይ መስራት ነው። ፋይዳው ከፍተኛ ነው። ኑሮ ላይ መስራት ነው። ኤክስፖርት ላይ መስራት ነው። ስለዚህ በሀገራችን እንደሚታወቀው የአረንጓዴ አሻራ ስራ ከተጀመረ 7-8 ዓመታት ገደማ 7ኛ ዓመታችን ነው። ግን ደግሞ ዩኒቨርሲቲዎቻችን፣ ምርምር ተቋሞቻችን፣ የተለያዩ ባለድርሻ አካላት በኢኮኖሚ ላይ መስራት መሆኑን በአንክሮ በመያዝ ለለውጥ በጋራ ተጋግዘን መስራት መቻል አለብን። ከወላይታ ቴሌቪዥን ወደ እናንተ እየደረሱ የሚገኙ የሰዓቱን ዜናዎች የተከታተላችሁ ትገኛላችሁ። ጉዳዮቻችን አሁንም አላበቁም። በዝርዝር ወደምንመለከተው ሌላኛው ጉዳይ እናልፋለን። የኢትዮጵያ ምርጫ ቦርድ በሰጠው እውቅና የደቡብ ኢትዮጵያ ክልል ሴቶች ፌዴሬሽን ከየማህበራዊ መስተጋብር ለተውጣጡ ሴቶች የምርጫ ታዛቢነት ስልጠና በመስጠት እያበቃ መሆኑን አስታወቀም። በታዛቢነት የሚሳተፉ ሴቶች ለማንም ሳይወግኑ በታማኝነት የተሰጣቸውን ኃላፊነት እንዲወጡ ጥሪ ቀርቧል። የስልጠናው ተሳታፊ ሴቶችም የሚጠበቅባቸውን ኃላፊነት ለመወጣት መዘጋጀታቸውን ተናግረዋል። ፍሬው ተስፋዬ ተጨማሪ አላት። የሀገሪቱ ህገ መንግስት በሰጣቸው መብት በመጠቀም ሴቶች በመምረጥ በመመረጥና ምርጫውን በማስፈጸም እንዲሁም በታዛቢነት ለመሳተፍ ይችላሉ። በዚህ መሰረት የደቡብ ኢትዮጵያ ክልል ሴቶች ፌዴሬሽን ከምርጫ ቦርድ ባገኙት እውቅና ከማህበራዊ መሰረት ለተወጣጡ ሴቶች የታዛቢነት ስልጠና በመስጠት የማብቃት ስራ እየሰራ ይገኛል። በወላይታ ሶዶ ከተማ ሴቶችን ለምርጫ ታዛቢነት በመምረጥ በዕለቱ ምን ሊያደርጉ እንደሚገባ ፌዴሬሽኑ ያሰለጠነ ሲሆን ሴቶቹ ያገኙትን እውቀት ተግባራዊ በማድረግ ኃላፊነታቸውን በታማኝነት እንደሚወጡ ተናግረዋል። እንግዲህ እኛ ታዛቢዎች እንደመሆናችን በዛ ላይ ያለውን ነገር እንዴት ነው የምንታዘበው፣ ስነ ምግባራችን ምንድነው፣ መብትና ግዴታችን ምንድነው የሚለውንና ታዛቢ ሰው ማድረግ ያለበት ነገር በደንብ ምርጫው ፍትሃዊና ዲሞክራሲያዊ እንደሆነ በደንብ መታዘብ አለበት፣ መከታተል አለበት። ይህ ምርጫ በሰላም እንዲጠናቀቅ የተሰጠንን ኃላፊነት ለመወጣት ሁላችንም የአቅማችንን ያህል እንሞክራለን። ስለ ምግባር የራሴን መብትና ግዴታውን አውቃለሁ። ኃላፊነትን በተግባር ይወጣሉ። እንደ ወላይታ ሶዶ ከተማ አስተዳደር ከ100 በላይ ሴቶችን ለታዛቢነት በመምረጥ ለስራው ብቁ የማድረግ ስራ መሰራቱ ተገልጿል። 187 ሴቶች ናቸው ስልጠና እንዲሰጣቸው ባዛቸው ያለውን ነገር ሁሉ ፎርማታቸው ሙሉ ሆኖ
ይህንን ከግንዛቤ አስገብተው የራሳቸውን በጥንቃቄም እንትን ያሉትን በሙሉ ለስልጠና እንዲበቁ አድርገናል። እንደ ታዛቢ አንድ ታዛቢ በምርጫ ጣቢያ በመገኘት ተንቀሳቃሽና ቋሚ ታዛቢዎች አሉ። ከዛ አንጻር ሊመደቡ ነው ያሉት። ምንድነው የሚጠበቀው? ምን ማድረግ አለበት የሚለውን የሚከታተሉ ናቸው። ሰባተኛ ጠቅላላ ምርጫው ዲሞክራሲያዊና ተአማኒ እንዲሆን ሁሉም በየደረጃው ሊተባበር እንደሚገባ ያመላከቱት በደቡብ ኢትዮጵያ ክልል ሴቶች ፌዴሬሽን የስራ ኃላፊዎች በዚህም የሴቶች ሚና ከፍተኛ በመሆኑ በታዛቢነት የተመረጡ ሴቶች በእውቀት የተሰጣቸውን ኃላፊነት ሊወጡ እንደሚገባም አንስተዋል። እነኚህ ታዛቢዎች ያው ምልመላው ከተካሄደ ወዲህ እንደ ክልል እኛ ሰብስበን ፕሮፋይላቸውን አደራጅተን በላክነው መሰረት የፌዴራል መስሪያ ቤት ከምርጫ ቦርድ ጋር እውቅና ስለተሰጠው ባጅ ታትሞላቸው ወጥቷል። ያንን ባጅ በእለቱ ያቺ ታዛቢ ሳይለያት ባጅ በማንጠልጠል መንቀሳቀስ አለባት። ማንነቷን የሚገልጽ መታወቂያ ይዛ መገኘት አለባት በዛ ቦታ። በመቀጠል ደግሞ ኮሮጆ ሳይከፈት የምርጫ እለት ኮሮጆ ሳይከፈት ቀድማ ከምርጫ አስፈጻሚዎችም ከሌሎች ተወካይ አካላት ጋር ቀድማ መገኘት አለባት። ሴቷ ታማኝ ናት፣ ቅን ናት። የሚጠበቅባት ኃላፊነት ደግሞ ሰፊ ነው። የመረጠን ህዝብ የወከለን የህዝብ ተወካይ ነን፣ የህዝብ ክንፍ ነን ብያለሁ። ሳያፍር እውነትም እንዳሉት ናቸው የሚለውን ተግባራዊ ለማድረግ ሰፊ ህሊና ጥያቄም ኃላፊነትም እንዳለ ልናውቅ ይገባል። በወላይታ ሶዶ ከተማ አስተዳደር ባሉ 2 ምርጫ ማዕከል ስር ከ100 በላይ የምርጫ ጣቢያዎች ላይ በመሰራጨት እነዚህ ሴቶች ኃላፊነታቸውን ይወጣሉ ተብሎ ይጠበቃል ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ጽሕፈት ቤት ኃላፊ አቶ አበበ አርባ ናቸው። ምርጫው ፍትሃዊ ስለመሆኑ፣ ታማኒ ስለመሆኑ፣ ዲሞክራቲክ ስለመሆኑ ቁጭ ብላችሁ ባላችሁበት እንድትታዘቡና እንድታዩ የተመለመላችሁ ነፃ የሆናችሁ ናችሁ። በእለቱ የሚደረጉ ማንኛውም ነገር በእናንተ ቅኝት በእናንተ እይታ የተሰወረ አይሆንም። ስለዚህ ለመንግስትም ለህዝብም ታማኝ ሆናችሁ ኃላፊነትን ትወጣላችሁ ብለን አደራ ለእናንተ እንሰጣለን። ሰባተኛው ሀገራዊና ክልላዊ ምርጫ ፍጹም ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ የምርጫ ታዛቢዎች ሚና የጎላ ስለመሆኑ የደቡብ ኢትዮጵያ ክልል የወጣቶች ፌዴሬሽን ገለጸ። ከማንኛውም የፖለቲካ ፓርቲ ውግንና ነፃ በመሆን የተጣለባቸውን የታዛቢነት ሚና ለመወጣት መዘጋጀታቸውን የምርጫ ታዛቢዎች ተናግረዋል። የደቡብ ኢትዮጵያ ክልል የወጣቶች ፌዴሬሽን ከሁሉም መዋቅሮች ለመጡ የምርጫ ታዛቢዎችና አስተባባሪዎች የግንዛቤ ማስጨበጫ ስልጠና መድረክ በወላይታ ሶዶ ከተማ አካሂዷል። ተጨማሪው በአለማየሁ አልቶ ይቀርባል። የደቡብ ኢትዮጵያ ክልል ወጣቶች ፌዴሬሽን ከወጣቶች ምክር ቤትና ከወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን ጋር በመተባበር የወጣቶች ሁለንተናዊ ተሳትፎ ለሀገራዊ ዴሞክራሲ ግንባታ በሚል መሪ ቃል በሰባተኛው ጠቅላላ ምርጫ ገለልተኛ ሆነው ለሚሳተፉ የምርጫ ታዛቢዎች አስተባባሪዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። በዚህም ፌዴሬሽኑ በሁሉም የምርጫ ጣቢያዎች የተመደቡ ታዛቢዎችን በማሰልጠን የምርጫው ሂደት ዴሞክራሲያዊ ሆኖ እንዲጠናቀቅ ከባለድርሻ አካላት ጋር እየሰራ መሆኑ ተመላክቷል። የወጣት ፌዴሬሽን ምርጫዎች እንዲታዘቡ የመለመላቸውን ታዛቢዎችን አሰልጥነው ቅድመ ዝግጅት ስራዎችን ጨርሶ ወደ ስምሪት ስንሰጥ አንዱና ትልቁ የአደረጃጀት ስራዎችን ማደራጀት ነው። አንዱ በየምርጫ ጣቢያዎች ወርዶ የሚታዘቡ ታዛቢዎችን ማሰልጠኝና ማብቃት ነው። ሌላኛው ደግሞ የምርጫውን የሚያስተባብሩ በበላይነት በየምርጫ ክልሎች ኃላፊ በመሆን የሚያስተባብሩ ከክልል አስተባባሪዎች ጋር የሚገናኙ መዋቅሮችን መፍጠር ነው። ያንን ካደረግን በኋላ ሀይሰዋን አደራጅተን ዛሬ እንደምታዩ ስልጠናዎችን እየሰጠን ናቸው። በመራጭነት ከ18 ሚሊዮን በላይ ወጣት ተሳትፏል በክልላችን። በተፎካካሪ ፓርቲውም በገዢ ፓርቲም በእጩነት በርካታ ወጣቶች ቀርቧል። አሁን ደግሞ በታዛቢነት በሲቪክ ተቋማት አሉ። በክልላችን ወጣቶች ምክር ቤት፣ ወጣቶች ፌዴሬሽንና ወጣቶች ማህበር ከክልላችን ብሔራዊ ምርጫ ቦርድን ፍቃድ አግኝተው
ከ2000 በላይ ወጣቶች በክልላችን ይታዝባሉ። በአጠቃላይ ምርጫ ጣቢያው ይሄ ሰልጥኖ ይሄዱና በ12 ዞን እና በ3 ሪጂዮ ከተማ አስተዳደሮች ላይ ከነዚህ የተወጣጡ ወጣቶች ይህንን ስልጠና እየተሰጠ ይገኛል። ስለዚህ ከዚህ ከሄዱ በኋላ በተዋረድ ለዞኖቹ ይሰጣሉ። ከዛም በኋላ ወጣቶች ይህንን ግንዛቤ በማግኘት ምርጫው ሰላማዊ፣ ገለልተኛ ህዝቡ ደግሞ ራሳቸውን ፍላጎት የሚመርጡበትን ሂደት የሚያመቻቹ ይሆናሉ ማለት ነው። ምርጫ የአንድ ሀገር ዴሞክራሲያዊ ስርዓት መጎልበት መገለጫ በመሆኑ ሁሉም የማህበረሰብ ክፍሎች የመምረጥ መብታቸውን ተጠቅመው በነጻነት ድምጻቸውን የሚሰጡበት እንቅስቃሴ ፍጹም ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ የታዛቢዎች ሚና የላቀ እንደሆነ ነው የተገለጸው። ጠዋት ምርጫ ካርድ የምርጫ ጣቢያው ሲከፈት ኮሚቴዎች ተደራጅተው በቃለ ጉባኤ በትክክለኛ ህጉንና ማቴሪያሎች ተሟልቶ ምርጫ ጣቢያ መከፈቱን የሚያረጋግጡበት የሚያዩበትና ክፍተቶች ካሉ በደንብ በማስረጃ በመረጃ የተደገፈ ሪፖርት የሚያቀርቡበት ሲቀጥል ደግሞ የምርጫ ድምጽ አስተያየቱ ለሁሉም ተፎካካሪ ፓርቲዎች ተአማኒ በሆነ መልኩ ግልጽ በሆነ መልኩ በእውነተኛነት ሁሉም ተሳትፎ ሁሉም ሰው የሚገናዘብበት የሚያይበትና መራጩ ህዝብ በታማኝነት በግልጽኝነት ከማንም ጣልቃ ገብነት ነፃ በሆነ መልኩ የሚመርጡበት ስርዓት የሚኖርበት ሌሎች ደግሞ አካል ጉዳተኞች ነፍሰ ጡር ሴቶች አረጋውያን በተቀመጠለት ህግ መሰረት መጥቶ ምርጫን የሚመርጡበት ስርዓት በምን አይነት መንገድ ይከወናል የሚለውን ነፃነቱን ገለልተኝነቱን ፍትሃዊነቱን ዴሞክራሲያዊነቱን የሚያረጋግጡበት ነው። በታዛቢነት እንዲሳተፉ የሚያስችል የተለያዩ ሊንኮችን ክሬት አድርጎ ወጣቱ በሁሉም ቦታ ተደራሽ ሆኖ በምርጫ ጣቢያው ላይ አንድም ወጣት ሳይቀር በዛው ላይ ተሳትፈው ምርጫውን እንዲያስኬዱ የተለያዩ አስተዋጽኦችና ምክር ቤቱ ሚናውን እየተጫወተ የሚገኝበት ሂደት ላይ ነው ያለው። ፌዴሬሽኑ ከምርጫ ቦርድ ባገኘው ፈቃድ መሰረት ከሁሉም መዋቅሮች የተመለመሉ የምርጫ ታዛቢዎች ሰባተኛው አገራዊና ክልላዊ ምርጫ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ የተጣለባቸውን ኃላፊነት ለመወጣት መዘጋጀታቸውን ተሳታፊዎች ተናግረዋል። እየተሰጠን ያለ ስልጠና በጣም ደስ የሚል ነው። አላማችን እኛ ሀገርን የማሻገር ኃላፊነትም ጭምር ስላለብን ወጣቶች ደግሞ ይህንን ስልጠና ወስደው ምርጫው ዲሞክራሲያዊ ሰላማዊና ፍትሃዊ እንዲሆን ማድረግ እንዳለብን ስልጠና እየወሰድን እንገኛለን። መምረጥ ያለባቸውን ፓርቲ በተረጋጋና በሰላማዊ መንገድ የሚፈልጉትን ፓርቲ እንዲመርጡ ለማድረግ የተቻለኝን ነገር አደርጋለሁ። ሁሉም ሰው የምርጫ ካርድ እንዲወስድና ኃላፊነቱን መብቱንም እንዲጠቀም በማስተባበር ይህንን ኃላፊነት ስንወጣ ነው የቆየ ነው። አሁንም ደግሞ በምርጫው ላይ በመገኘት የወሰዱትን ካርድ መጣል እንዳለባቸው ድምጽ ሁሉም ሰው መስጠት እንዳለበት ሀሳብ በመስጠት የበኩላችንን ሚና እየተወጣ እንገኛለን። ወጣቱ የተለመደውን የሰላም ዘብነቱንና የምርጫ ታዛቢነቱን ሚና በመወጣት ዴሞክራሲያዊ ስርዓት የሰፈነባት የበለጸገች ኢትዮጵያን እውን እንዲያደርግ ጥሪ ቀርቧል። ሂሊንግ ሃንድስ ኦፍ ጆይ ግብረሰናይ ድርጅት የእናቶች ጤና አገልግሎት ለማሻሻል የሚረዱ የተለያዩ የሕክምና መገልገያ መሳሪያዎችንና ግብአቶችን በወላይታ ዞን በኪንዶ ዲዳይ ወረዳ ለሚገኙ ለሼላና ጎጮ ጤና ጣቢያዎች ድጋፍ ማድረጉን አስታወቀም። በጤና ተቋማት ለህብረተሰቡ የሚሰጠውን አገልግሎት የተሟላ ለማድረግ የሕክምና መገልገያ መሳሪያዎችንና ግብአት ወሳኝ መሆኑን የወላይታ ዞን ጤና መምሪያ ምክትል ኃላፊ አቶ ጸጋይ ኤካ ገልጸዋል። ግብረሰናይ ድርጅቱ ለጎጮ ጤና ጣቢያ በገንዘብ ሲተመን 850 ሺህ ብር የሚያወጣ አልትራሳውንድ ማሽን አበርክቷል። የወረዳው ኮሙኒኬሽን አገልግሎት ያደረሰንን ዘገባ መሰዊያ አስቄል ታቀርበዋለች። በጤና ተቋማት ለህብረተሰቡ የሚሰጠውን አገልግሎት የተሟላ ለማድረግ የሕክምና መገልገያ መሳሪያዎችና ግብአቶች ወሳኝ ናቸው። ሂሊንግ ሃንድስ ኦፍ ጆይ የተሰኘ ግብረሰናይ ድርጅትም ከቀናት በፊት በወላይታ ዞን ኪንዶ ዲዳይ ወረዳ ለሚገኙ ለሼላና ገጮ ጤና ጣቢያ የእናቶችን ጤና አገልግሎት ለማሻሻል የሚረዱ የተለያዩ የሕክምና መገልገያ መሳሪያዎችንና ግብአቶችን ከ1.5 ሚሊዮን ብር በላይ ወጪ በማድረግ ለጤና ጣቢያዎቹ ያበረከተ ሲሆን በዛሬው ዕለት ደግሞ የዓለም አቀፍ የፌስቱላ ቀንን ምክንያት በማድረግ ለባለድርሻ አካላት የግንዛቤ ማስጨበጫ መድረክ አካሂዷል። ዓለም አቀፍ የፌስቱላ ቀንን ስናከብር እንግዲህ በፌስቱላ የተያዙ እናቶችን ወይም በፌስቱላ ያሉ እናቶችን በአፋጣኝ ወደ ሕክምና ለማድረስና ከዛም በኋላ የሚገባቸውን የሪሃቢሊቴሽን ሰርቪስ አገልግሎት እንዲያገኙ የሁላችንም ጥረት ያስፈልጋልና እንግዲህ የዘንድሮ መሪ ቃል እንግዲህ የነዋ መብቷ ነው በሚል በዓለም አቀፍ ደረጃ እየተከበረ ይገኛል። ይሄ እንግዲህ ማንኛውም እናት
ለእናቶች ጤና መሰረታዊ ለእናቶች ጤና የማግኘት የመጠቀምና በሰላም ልጅ ወልዶ የማቀፍ መብት እንዳላት ለማሳየት የሚያመለክት ነው። ግብረሰናይ ድርጅቱ በፌስቱላ በተያዙ እናቶች ላይ በሰራው ሰፊ ስራ ከማህበረሰቡ የተገለሉ ሴቶችና እናቶችን ወደ ቀድሞ ማህበራዊ እንቅስቃሴያቸው እንዲመለሱ ማድረግ ችሏል ተብሏል። ፌስቱላ ቀላል በሽታ አይደለም። ሴቶች ከማህበራዊ መሰረታቸው እንዲገለሉ፣ ከትዳራቸው እንዲበተኑ እንዲሁም ስነ ልቦና ቀውስ ውስጥ ሞራል ክራይሲስ ውስጥ ሆኖ የህይወት አደጋ ሁሉ ሲደርስባቸው ነበርና እነዚህን ለይቶ በፌስቱላ ኬዝ ታሞ በየቤታቸው ያሉ ሰዎችን በአንድ አደረጃጀት ውስጥ ሴቶች ልማታዊ አደረጃጀት ጤና ላይ የተደራጁ አሉ። እናቶች ይህንን የሚመሩ አንጋፋ የሆኑ ሴቶች አማካኝነት በማፈላለግ በየቤታቸው ተደብቆ ያሉ የፌስቱላ ኬዝ ታማሚዎችን ሁሉ በማፈላለግ በማምጣት ወደ ተለያየ ሕክምና ተቋማት በመውሰድ ሶዶ ክርስቲያን ሆስፒታልን ጨምሮ ኦተና ሆስፒታል እንዲሁም እስከ ይርጋለም ሆስፒታል በመውሰድ ከዛም አልፎ እስከ አዲስ አበባ በማሳከም ወደ ማህበረሰቡ ጤናማ ሆኖ እንዲቀላቀሉ ያደረገ። እነዚህ ሰዎች መጥቶ ሕክምና አግኝተው ሲመጡ ብዙ ነገር ነው የተደረገላቸው በድርጅቱ በኩል ነው። ሕክምና ካገኙ በኋላ ተመልሶ ሲመጣ ወደ ህብረተሰቡ ጋር ሲቀላቀሉ ማለት ያው ዋናው ቀደም አነሳለሁ ያልኩት የታወቀው ነገር ዋናው ምክንያት የነሱ ችግሩ ምንድነው? ድህነት ነው። ፖቨርቲ ነው ዋናው ምክንያት። ፖቨርቲ ምክንያት እነዚህ አብዛኛው በዚህ በፌስቱላ የሚጠቁ ሰዎች ያው በድህነት ውስጥ ያሉ ሰዎች ኢኮኖሚካሊ በጣም ለው ለበላ ያሉ ሰዎች ናቸው። ስለዚህ እነዚህ ሰዎች አሁን በዚህ ህክምና ብቻ አግኝተው ተመልሰው ህብረተሰብ ጋር ሲቀላቀሉ ሰርቫይቭ ማድረግ ይችላሉ ወይ የራሳቸው ኮንፊደንስ ሊያገኙ ይችላሉ የሚለው ጋር ታሳቢ ማድረግ ድርጅቱ የተለያዩ ነገሮችን እነሱን ሰፖርት ያደርጋል። በስፍራው የተገኙት የወላይታ ዞን ጤና መምሪያ ምክትል ኃላፊ አቶ ጸጋዬ የካ ግብረሰናይ ድርጅቱ በወረዳው ያለመታከት እየሰራ ያለው ስራ ይበል የሚያሰኝ ነው። የማህበረሰቡ የጀርባ አጥንት የሆኑትን የእናቶችን ጤና ለመጠበቅ ባከናወናቸው ተግባራት ተጨባጭ ለውጥ ማምጣት የቻለ ድርጅት ነው ሲሉ ተናግረዋል። የስልጠናው ተሳታፊዎችም በስልጠናው ያገኙትን እውቀት ለሌሎች በማጋራት ግንዛቤ ለመፍጠር እንደሚጥሩ ገልጸዋል። የወሰድኩን ስልጠና መሰረት ሁሉም ሰው ተሳታፊ ያደርጋለሁ። ደግሞ የሚሆነው ነገር በቅርብ ላይ ያሉት ጤና ኤክስቴንሽኖች አሉ። ለነሱ ቀረብ ብዬ እነግራለሁ። ከኔ ይበልጥ እነሱ ከሴቶች ጋር ስለሚገባቡ አሁን እኔ የአንድ ሃይማኖት ተቋም አባት ነኝ። የተለያየ ሃይማኖት ተቋማት ስላሉ ጤና ኤክስቴንሽኖቹ ደግሞ እዛው ቦታ ላይ ሄደው እንዲያስተምሩ ለነሱም ቀረብ ብዬ እነግራለሁ። በእኛ በወረዳችን 20 ሴቶች ከ10 ዓመት ወዲህ ታሞ የዳኑ በጣም እጅግ በከባድ ችግር ላይ የወደቁ ስለሆነ እነሱን ለማደገፍ እነሱ ያደረጉ ጥረት በጣም እጅግ ደስ የሚል ስለሆነ አሁን ከዚህ በኋላ ያለው ሁሉ ሰው የራሱ ኃላፊነት ወስዶ ወደ ታች ወደ ቀበሌ ወርዶ ለህብረተሰቡ ግንዛቤ እንሰጣለን። አሁንም ቢሆን የተማርነው ትምህርት እኛም ሄደን እንደ ቤተክርስቲያኑን መሰረት እኛ ቤተክርስቲያኑን ወክዬ ቤት ለቤት ገብቼ በሴቶች ጉባኤ ላይ አስተምራለሁ። እኔ ብቻ ሳይሆን ከኔ ጋር ያሉትም ቤተክርስቲያን ሰዎች እንዲያስተምሩ አስተምራለሁ። በፌስቱላ የተያዙ እናቶች ተገቢውን የሕክምና አገልግሎት እንዲያገኙ የሁሉም ድጋፍ የሚያስፈልግ በመሆኑ ወደፊት የመከላከል ስራዎችን በጋራ ለመስራት ስምምነት ላይ መደረሱም ተጠቁሟል። የተወደዳችሁ ተመልካቾች ለዕለቱ የተዘጋጁ በዝርዝር ወደ እናንተ ያደረስናቸው ዜናዎች ተጠናቀዋል። በቀጣይ ስፖርታዊ ዜናዎች ወደ እናንተ ይደርሳሉ። ጊዜያችሁን ስለዋሳችሁን እናመሰግናለን። ከመላው የስቱዲዮ አጋሮች ጋር በጥምረት የዕለቱን ዜናዎች እየመራው ታምሩ ምስጋኑ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።